ዛሬ የማነሳላችሁ ሶስቱን የወንዶች ወይም ደግሞ ሶስቱን የባል አይነቶች ነው። ቦይፍሬንዳችሁም ሊሆን ይችላል። እንዲህ አይነት ባህሪ ያላቸው ሰዎች እህትሽን አይምሩም፣ ዘመድ አይምሩም፣ ጓደኛ አይምሩም፣ ሰራተኛ አይምሩም። አድፍጦ ተኳሽ ይባላል። ይሄ አድፍጦ ተኳሽ የሚባለው የባል ወይም ደግሞ የቦይፍሬንድ ካራክተር ምንድነው? ሰላም ጤና ይስጥልን። ፔሪ ነኝ። ውድ ቤተሰቦቼ እንኳን ሰላም መጣችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ይጠቅማል ይበጃል ለምትሉ ሰው ደግሞ ሼር ማድረግ እንዳይረሳ፣ እንዲሁም ቪዲዮን ላይክ አድርጋችሁ ጀምሩት። አመሰግናለሁ። ባለፈው ሶስቱን የሚስት አይነቶች ገልጬላችሁ ነበር። ብዙዎቻችሁን ያከራከረ ብዙዎቻችሁን ያወያየ ሐሳብ እንደሆነ ተስፋ አደርጋለሁ። በቲክቶክም በምንም ብዙ ኢንጌጅመንት ያገኘ ሐሳብ ነበረ። ዛሬ የማነሳላችሁ ሶስቱን የወንዶች ወይም ደግሞ ሶስቱን የባል አይነቶች ነው። ባሎቻችንን ጨምሮ ከነዚህ ከሶስት ባህሪያቶች ውጪ አይሆኑም። ስፔሻሊ ደግሞ ዛሬ ያላቸውን ባህሪ የምናነሳው በታማኝነት ላይ ተንተርሰን ነው። ስለዚህ ሶስቱን የወንድ ልጅ የታማኝነት ሌብል ወይም ደግሞ ሶስቱን የወንድ ልጅ ባህሪያት ነው የምናየው። ስለዚህ አብራችን ቆዩትን፣ ወደ ጉዳያችን እንግባ። የመጀመሪያው የወንድ አይነት ሴሰኛው ይባላል። ሴሰኛ የወንድ ባህሪ ያላቸው ወንዶች ብዙ ጊዜ ራሳቸው አድፍጠው ሴቶችን እየተዋወቁ ለወሲብ ለቺቲንግ የሚያነቃቁ ወንዶች ናቸው። ባላችሁም ሊሆን ይችላል፣ ቦይፍሬንዳችሁም ሊሆን ይችላል። እንዲህ አይነት ባህሪ ያላቸው ሰዎች እህትሽን አይምሩም፣ ዘመድ አይምሩም፣ ጓደኛ አይምሩም፣ ሰራተኛ አይምሩም። የትኛውንም አይነት የሴት ካራክተር ሴት የተባለች ነገር አይምሩም። ራሳቸው ፈልገው አጥምደው አንቺ ላይ ቺት የሚያደርጉ ራሳቸው ፈልገው አጥምደው ለዝሙት ራሳቸውን የሚያነሳሱ አይነት ወንዶች ናቸው። ስለዚህ አጠገብሽ ያለው ወንድ የትኛው ነው? የዚህ አይነት ካራክተር ነው ያለው? የትኛው ካራክተር ነው ያለው የሚለውን ኮመንት ላይ ታቀርቢልኛለሽ። ሁለተኛው የወንድ ካራክተር ደግሞ አድፍጦ ተኳሽ ይባላል። ይሄ አድፍጦ ተኳሽ የሚባለው የባል ወይም ደግሞ የቦይፍሬንድ ካራክተር ምንድነው? ብዙ ጊዜ ቺት ለማድረግ ሆን ብሎ ራሱ ረጃጅም ርቀቶችን አይጓዝም። ነገር ግን አጋጣሚ ሲመጣ ይጠቀማል። አድፍጦ ተኳሽ ያልነው ለዛ ነው። አጋጣሚ ሲመጣ ይጠቀማል ማለት አንዳንድ ሴቶች ገፍተው ራሳቸው ሲመጡበት፣ በስራ አጋጣሚ ፊልድ ሲሄድ፣ የሆኑ አንዳንድ ነገሮች የሆነ ነገር ሲገጥመው በቃ ምን ችግር አለ እሷ ካላወቀች በቃ አንዴም ቢሆን ምንም ችግር የለውም የሚል አድፍጦ፣ ነገር ግን ይሄ የሚጠቀም እድሉን ይጠቀማል። እዛ ነገር ውስጥ አይቆይም። ራሱን የሚያወጣ አይነት ወንድ ነው፣ ግን እድሏን ይጠቀማል። ይሄኛውን ደግሞ አድፍጦ ተኳሽ እንለዋለን። ሶስተኛው ደግሞ ፈሪሃ እግዚአብሔር ያለው እና ታማኝ የወንድ ባህሪ ነው። ይሄ ወንድ በፍጹም ከሚስቱ ሌላ ወይም ደግሞ ከፍቅረኛው ሌላ መሄድ አይፈልግም። አየችው አላየችው የሱ ጉዳይ አይደለም። ለህሊናው ለአምላኩ የሚኖር አይነት ወንድ ነው። ኢቭን ፊልድ ሲሄድ፣ የተለያዩ ቦታዎች ሲሄድ ሚስቱን በስልክ ለማውራት ሚስቱን በቪዲዮ ኮል ለማውራት ይሞክራል። በተቻለ መጠን ከሌላ ሴት ጋር ያለውን ኮኔክሽን ያርቃል። አይፈልግም። በቃ ሚስቱ ጋርና ሚስቱ ጋር ብቻ ነው ያንን ነገር መፈጸም የሚፈልገው። ስለዚህ አንቺ አጠገብሽ ያለው የወንድ ካራክተር፣ አንቺ አጠገብሽ ያለው ባልሽ የትኛው ባህሪ ነው ያለው? ሴሰኛው፣ አድፍጦ ተኳሽ ወይስ ፈሪሃ እግዚአብሔር ያለው? ይሄንን በደንብ መርምሩ። ስፔሻሊ ደግሞ ቀደም ብላችሁ ከትዳር በፊት ብታውቁ የወንዱን ባህሪ በጣም ይረዳቸዋል። ይሄ ተራማሽና አለሌ የሆነ ሴሰኛ ካራክተር ያለው ወንድ ከሆነ እቤት ሰራተኛሽንም አይምርም። በጣም ብዙ ባለትዳሮች የሚማረሩበት ኬስ ስለሆነ ነው የምነግራችሁ። ስለዚህ የወንዶች ባህሪ ከዚህ ከሶስቱ አይወጣም። አንደኛው ሴሰኛው ነው። ሁለተኛው አጋጣሚውን የሚጠቀም አድፍጦ ተኳሽ እንለዋለን። ሶስተኛው ደግሞ ፈሪሃ እግዚአብሔር ያለውና ታማኝ፣ በተቻለ መጠን ከሚስቱ ጋር ብቻ ነገሮችን ለመፈጸም የሚሞክር ብርቱ እና በጣም ታማኝ የሆነ ወንድ ነው። እነዚህ ሶስቱም አይነት ወንዶች አሉ ዓለም ላይ። በአብዛኛው የቱ ይበዛል? አሁን ላይ የትኛው ነው እያጋደለ ያለው? ራሳችሁ አካባቢያችሁን
በመመልከት የራሳችሁን ጥናት አድርጉና ኮመንት ላይ ያስቀምጡልኝ። እኔ በበኩሌ ወንዶችን በዚህ በ3 ባህሪ ከፍያችኋለሁ። እናንተ የተለየ ያያችሁት ባህሪ ካለ 4ኛ ብለን ኮመንት ላይ መጨመር እንችላለን። አመሰግናለሁ። ይህንን ቪዲዮ ስፖንሰር ያደረገልን ፔሪ ዲዛይን ነው። ፔሪ ዲዛይን ዘመናዊም ባህላዊም ልብሶችን እንሰራለን። ውጭም ያላችሁ ሰዎች ብታዙን በዲኤችኤል የምንልክ ይሆናል። መማር የምትፈልጉ ደግሞ በዚህ ስልክ ቁጥር ብትደውሉልን ጥንቅቅ ያለ ምርጥ ስራ ሰርተን እናስረክባችኋለን። አመሰግናለሁ። ሰላም ሁኑልኝ።